ኤፍ ኦፍ ማይነስ 2 ስንት ይመጣል? ማይነስ 2 ማይነስ 3 ግልጽ ነው ተማሪዎች። ዘግሬት ኢንቲጀር ኦፍ ማይነስ 5 ነው። ኢንቲጀር ስለሆነ ራሱ ማይነስ 5 ይመጣል። እሺ 0 ብንተካ ኤፍ ኦፍ 0 ብንተካ ይሄ ማለት 0 ማይነስ 3 ነው። ኢኳል ዘግሬት ኢንቲጀር ኦፍ ማይነስ 3 ነው። ኢንቲጀር ከሆነ ራሱ ኢትሰልፍ ይሆናል። ሌላኛው ደግሞ ኤፍ ኦፍ ማይነስ 5 ኦቨር 4 ቢተካ ስንት ነው? ይሄ ማለት ማይነስ 5 ኦቨር 4 ማይነስ 3 ማለት ነው። ኦቨር 1 እናርግና ቼክ እናድርገው መጀመሪያ እቺኛዋን ማለት ነው። ማይነስ 5 ኦቨር 4 ማይነስ 3 ኦቨር 1 ክሮስ ክሮስ ሲደረግ ስንት ይመጣል? ይሄ ማይነስ 5 ኦቨር 4 እናደርጋለን። ሶ ዚስ ዋን ማይነስ 5 ማይነስ 12 አይደለም ስንት ይመጣል? ኔጌቲቭ 17 ኦቨር 4 ነው። ይሄ ኔጌቲቭ 4.25 ይመጣል። ሶ ስንት ይመጣል? አሁን በግዴታ ሲል ኔጌቲቭ 4.25 ነው። ስንት ይመጣል? ይሄ ኔጌቲቭ 5። ሰላም ተማሪዎች እንዴት ናቸው? ይህ 11ኛ ክፍል የማትማቲክስ ሌሰን ነው። ሰክሰስ ማትማቲክስ የሚያዘጋጀው 11ኛ ክፍል የማትማቲክስ ሌሰን ላይ ትገኛላችሁ። በዛሬው ዕለት ተማሪዎች ስለ ኢንቨርስ ኦፍ ፋንክሽን የምናይበት ሌሰናችን ነው። ኢንቨርስ እንዴት እንፈልጋለን፣ ኢንቨርስ ኦፍ ፋንክሽን ማለት በራሱ ምን ማለት ነው የሚለውን ነገር እና የተለያዩ ፕሮፐርቲዎችን የምናይበት ሌሰናችን ነው። ተማሪዎች አዎ አሪፍ ጊዜ አብረን እናሳልፋለን ብለን ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ ሳታደርጉ እንዳትጀምሩ፣ ሰብስክራይብ በማድረግ ላይክ እና ኮሜንት ማድረግ ጀምሩ። እንዲሁም ደግሞ ቴሌግራም ቻናላችንን ጆይን አድርጋችሁ ወርክሺቶች እና የተለያዩ ከዚህ በፊት የነበሩ የኤግዛም ወረቀቶችን እየወሰዳችሁ መለማመድ ትችላላችሁ ማለት ነው። ኦንላይን ክላስ አለን። ኦንላይን ክላስ ላይ ጆይን ማድረግ የምትፈልጉ ቴሌግራም ቻናላችን ላይ ገብታችሁ ኮንታክት አድርጉን። በዚህ መስኩ ስለ ዛሬው ሌሰናችን እንጀምራለን ማለት ነው። ዋት ኢዝ ኢንቨርስ ኦፍ ፋንክሽን ኤንድ ዜር ግራፍ የሚለውን እንጀምር። በጣም አሪፍ። ኢንቨርስ ምን ማለት ነው? ከዚህ በፊት አይተናል። አይ ቲንክ ዶሜን፣ ሬንጅ እና ፋንክሽን ላይ አይተናል። ኢንቨርስ እንደምንፈልግ ኦርደር ሪፔር ከሆነ እንዴት ኢንቨርስ እንደምንፈልግ ጀነራል የሆኑ ፕሮፐርቲዎችን አይተናል። ግን እዚህ ጋር አዜኑት ይችን አይተን እንጀምር። ጊቨን ፋንክሽን ኤፍ ይሰጠን። ዘ ኢንቨርስ ኢዝ ኦልሶ ኤ ፋንክሽን። ኤፍ ኢዝ ኢንቨርሱ ፋንክሽን ከሆነ we say that ያኛው ደግሞ ምን እንለዋለን? ኤፍ ኢንቨርስ ተብሎ በዚህ ይጻፋል። ኤፍ ኢንቨርስ ሲባል just like ኖቴሽን የምንጻፈው። ምንድነው ኢንቨርስ ለማድረግ በመጀመሪያ ኤክስ እና ዋይን ኢንተርጀክት ኢኩዌሽን ከተሰጠ ኤክስ እና ዋይን ኢንተርጀክት አድርገን ከዛ በኋላ ኢንተርምስ ኦፍ ዋይ ኤክስፕረስ አድርገን እናስቀምጠዋለን ማለት ነው። እናየዋለን በኋላ በደንብ አድርገን። ሌላኛው ኖቴሽኑ በዚህ መልኩ መጻፍ ይቻላል፣ በዚህ መልኩ መጻፍ ይቻላል። ኢንቨርስ ሲባል ከሁለት አንዱን መጠቀም ይቻላል። በጣም ብዙ ጊዜ የተለመደው ግን እቺኛው ፓርት ኢንተርምስ ኦፍ ኤክስ ስለሆነ እሷን እናደርጋለን ነው። በጣም አሪፍ ተማሪዎች። ለምሳሌ ከኦርደር ሪፔር እንጀምር እስኪ። አክቲቪቲ 1.14 የመጻፋችሁን ምንድነው የሚለን? ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ የሚለን። ለምሳሌ ይሄን ስንሰራው ምንድነው ኤፍ ኢንቨርስ ምን ይሆናል ማለት ነው? አሁን መቀየር ነው አይደል የተባባለው። 1 2 የነበረው 2 1 ይሆናል። 3 2 3 የነበረው 3 2 ይሆናል። እሺ 3 4 የነበረው 4 3 ይሆናል። እሺ እንዲሁም 5 4 5 የነበረው 5 4 ይሆናል ማለት ነው። ይሄ ኤፍ ኢንቨርስ ነው። በተመሳሳይ በዚህ መሰረት አሁን ቢ ቀላል ነው። የሲ ደግሞ ስንሰራ y ኢኳል ቱ ኤክስ ስኩዌር ፕላስ 1 ነው አይደል? አር የተባለ የተሰጠን አር ማለት ምን እናደርጋለን? አሁን ይሄኛው መቀየር። ይሄ ማለት ኤክስ ኢኳል ቱ ዋይ ስኩዌር ፕላስ 1 እናደርገዋለን። ከዛ በኋላችን ኤክስ ማይነስ 1 ኢኳል ቱ ዋይ ስኩዌር ይሆናል አይደል? ግልጽ ነው ተማሪዎች። ይሄ ማለት መቀየር ይችላል። ዋይ ስኩዌር ኢኳል ቱ ኤክስ ማይነስ 1 ማለት ይችላል። ይሄ ማለት y which is equal to plus or minus under the square root of x minus 1 ቢሆን both sides square root ስለማለት ማለት ነው። በተመሳሳይ ይችኛዋንም የዲም y which is equal to x plus 1 ትላለች አይደል? ማቀየር። ከዛ በኋላ ምን እናደርግ? x equal to y plus 1 ይመጣል። ከዛ ይችኛዋን ወደዚህ ማመጣት x minus 1 is equal to y ይመጣል አይደል? ኦቨር 2 ባደረገው y is equal to ማለት x minus 1 over 2 ይሄ ማን ነው? የአር ኢንቨርስ ማለት ነው። እዚህ ጋርም ይሄ ማን ነው? የአር ኢንቨርስ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በፊትም ስላየ ነው ወይም ደግሞ አሁን ደግሞ በእያንዳንዱንም ስለምንሰራው በዚህ መልኩ ማስቀመጥ ይቻላል ማለት ነው። መጽሐፋችሁም የመጀመሪያው ኤግዛምፕል 1 ምንድነው የሚለው? ፋይንድ ዘ ኢንቨርስ ኦፍ ዘ ፎሎዊንግ ይለናል። የመጀመሪያው ኦፍ ኤክስ ወይም ደግሞ ዋይ ማለት ነው። y is equal to 3x plus 2 ነው የሚለን የተሰጠን ጥያቄ ይሄ ነው። ኢንቨርሱ ለመፈለግ ምንድነው አንደኛ ቦታ ቼንጅ ማድረግ አይደለ? ይሄ ማለት x is equal to
3y ፕላስ 2 እናደርጋለን። እዚህ ጋርም ይሄ y ማለት ነው y is equal to 6 minus 2x ነው። ምን እናደርጋለን? ይሄ x is equal to 6 minus 2y እናደርጋለን። እዚህ ጋርም ይሄ y ማለት x plus 3 over 2x minus 4 ነው የተሰጠን። ሶ x is equal to y plus 3 over 2y minus 4 ይመጣል ማለት ነው። በጣም ሰው አሁን ይችን እንዳንሰው ወይ እናስቀምጣችን ወደዛ ተወስዳት ምን ይሆናል? x minus 2 is equal to 3y ይመጣል over 3 ይመጣል። ሶ y is equal to በዚህ ይጠፋል። x minus 2 over 3 ነው። በጣም አሪፍ። ይሄ ግልጽ ነው ማለት ነው ተማሪዎች። በጣም አሪፍ። ሶ ይሄኛው ይችን ወደዚህ ባመጣል x minus 6 is equal to minus 2y ይመጣል። እንደው በጣም ካስፈለገ ይሄኛውን ወደዚህ መውሰድ እንችላለን። ይሄኛውን ራሱ እንዳለ ወሰደ ነው። ይሄኛውን ቺኛዋን x ወደዚህ ልውሰዳል y ነው ወደዚህ በመሆኑ 2y which is equal to 6 minus x ይመጣል over 2 ይጠፋል። ሶ y which is equal to 6 minus x over 2 ለእያንዳንዱ ማስቀመጥ ይቻላል። ወይም ደግሞ ስናስከፍተው 3 minus 1 over 2x ይመጣል አይደለ? 6 over 2 3 ስለሆነ ማለት በጣም ግልጽ ነው ተማሪዎች። በጣም አሪፍ። እቺኛዋን ወደ ታች ላዝራ ቦታ ስለማትጠቀም የሲን ማለት ነው x is equal to y plus 3 over 2y minus 4 ነው። ሶ ኦቨር 1 እናርግና ክሪስ ክሮስ አድርጎ ለምን ኢንተርምስ ኦፍ y ማስቀመጥ ስላለብኝ ማለት ነው። ሶ የምን ይሆናል? ይሄ x into 2y minus 4 is equal to 1 times y plus 3 y plus 3 ይመጣል። ሶ አሁን ምን ይሆናል? ይሄ 2xy እየገባ ማይነስ 4x ይመጣል አይደል ተማሪዎች? ኢኳልስ ቱ y plus 3 ነው። ሶ x ወደዛ ልትወስድ ነው። ይችኛዋን y ለወደዛ ላምጣ። ሶ 2xy minus y ይመጣል። ይሄኛው ደግሞ 4x plus 3 ነው። ወደዛ ሲሄድ ፕላስ ስለሚሆን ማለት ነው። ሶ y የጋራ ይቀራል እዚህ ጋር 2x minus 1 ይመጣል አይደል? የጋራ which is equal to 4x plus 3 ከዛ ኦቨር ሁሉንም 2x plus minus 1 ኦቨር 2x minus 1 ይመጣል። ሶ ይች ትጠፋለች። ሶ y which is equal to 4x plus 3 ኦቨር 2x minus 1 ይሄ ምንድነው? የማን ፋንክሽን? የአር ኢንቨርሱ በዚህ መልኩ ይመጣል ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሚስ ያደረገው ነገር አይ ቲንክ ያለ አይመስለኝም። ካልኩሌሽን ላይ ካልሆነ በስተቀር ኮንሴፕት ላይ ምንም ሚስ ያደረገው ነገር የለም። በጣም አሪፍ። ሶ አንዳንዴ ደግሞ አዜኖት ወሰዱ ዜር አር ፋንክሽንስ ሁዝ ኢንቨርስ አር ኖት ፋንክሽን ነው ብለን አንዳንድ ፋንክሽኖች አሉ ኢንቨርሳቸው ሲፈለግ ግን ፋንክሽን ያልሆኑ። አሁን ለምሳሌ y is equal to x ስኩዌር የሚባል ይሄ ፋንክሽን ነው። ይሄ ፋንክሽን ነው ግን የፋንክሽን ኢንቨርሱ ግን is not function አሁን ኢንቨርስ ብናደርግለት ፋንክሽን አይሆንም። ስለዚህ አንዳንድ ፋንክሽኖች አሉ ኢንቨርስ ሲደረግላቸው ምንድነው ኢንቨርሳቸው ፋንክሽን ያልሆነ ማለት ፋንክሽን ምን ነበር ያለው ዴፊኒሽኑ ስንነሳ በፋንክሽን ዴፊኒሽን ዲፋይን ስናደርገው አንድ ኦርደር ፔር ሁለት ኦርደር ፔሮች በምንም ታምር አንድ አይነት ዶሜን መኖር የለበትም ወይም ደግሞ ዶሜን መደገም የለበትም ያለው ነው። አሁን ለምሳሌ እንደዚህ ማለት ነው። ለምሳሌ አሁን 2.1 እና 2.4 ይባላል። አሁን ይሄ በምንም ታምር የፋንክሽን አይደለም። አንድ ዶሜን ለወዴት ሄደች? ወደ ሁለት ሬንጆች ሄደች ማለት ነው። አያችሁት? ሁለት የተለያዩ ሬንጆች ወደ አንድ ዶሜን ማፕ ስለማድረግ ስለማይችሉ በማን ጊዜ? በፋንክሽን ጊዜ። ሪሌሽን ነው ችግር የለውም። ሪሌሽን ማለት ኤኒ ታይፕ ኦፍ ኦርደር ፔር ብለን መጀመሪያ ቻፕተራችን ላይ ስለጀመር ነው ማለት ነው። በጣም አሪፍ። ኦኬ ሶ በዚህ መሰረት የመጽሐፋችሁን ኤክሰርሳይዝ 1.21 ብንሰራው ይሄንን አሁን ምንድነው የሚለን? ይሄችኛዋ እንደ y ነው ሰዳት y which is equal to 2x plus 3 ይለናል። ሶ ኢንቨርስ ነው ፈልጉ ምን ኢንተርቼንጅ እና ይሄ ማለት x is equal to 2y plus 3 ይሆናል። ከዛ ኦቨር which ወደዚህ ብናጋ x minus 3 ትሆናለች ኦቨር 2y ማለት ነው ኦቨር 2 ነው። ሶ y is equal to በዚህ ይጠፋል x minus 3 ኦቨር 2 መጣ ማለት ይሄ ማን ነው? የኢንቨርሱ መጣ ማለት በጣም አሪፍ። እሺ ሌላኛው ይሄኛው በተመሳሳይ y which is equal to ይሄ ማለት minus 3x plus 2 ነው። ሶ እናቀየረው ይሄ ማለት x equals to minus 3y plus 2 ይመጣል። እቺን ወደዚህ ላምጣት x minus 2 which is equal to minus 3y ይመጣል ኦቨር minus 3 ነው። ይሄ ይጠፋል። ሶ y which is equal to
ኤክስ ማይነስ 2 ኦቨር ማይነስ 3 ነው። ወይም ደግሞ 2 ኦቨር 3 ማይነስ ኤክስ ኦቨር 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ ላይ ቅድም በሰራነው መልኩ y which is equal to x plus 5 over 3x minus 5 ይመጣል። ማይነስ 4 ነው ማለት ነው። ሶሪ ሶችን ምን እናደርጋለን? መጀመሪያ እናቀየረው። ይሄ ማለት x is equals to y plus 5 over 3y minus 4 ከዛ 1 እናርግና ክሪስ ክሮስ እናርገው። ሶ ይችን ወደዚህ ነውና እንደ አዲስ እንጀምራት እዚህ ጋር ማለት ነው። ሶ ምን ይሆናል አሁን ይሄ x into 3y minus 4 equals to 1 times y plus 5 y plus 5 ይመጣል። ይሄ ገብቶ ሲያባዛ ምን ይመጣል? 3xy minus 4x equals to y plus 5 yን ወደዚህ ልውሰድ፣ ይሄኛው ወደዚህ ላምጣው። ምን ይሆናል አሁን ይሄ 3xy minus y ይመጣል አይደል? ይሄኛው ደግሞ 4x plus 5 ይመጣል። ሶ y የጋራ ሲወጣ 3x minus 1 ይመጣል። እሱ equal to 4x plus 5 so is equal to ሁሉንም በ3x minus 1 3x minus 1 ባካፈለው y which is equal to 4x plus 5 over 3x minus 1 4x different from 1 over 3 ለምን እዚህ ጋር 1 over 3 ተካ 0 ስለሚያመጣው ማለት ይሄ ማን ነው? የኢንቨርሱ ፋንክሽን ይመጣል ማለት ነው። በጣም አሪፍ ተማሪዎች፣ ግልጽ ነው? ኦኬ በጣም አሪፍ። ሶ ሌላኛው ደግሞ አይደንቲቲ ፋንክሽን የሚባል አለ። ምን ማለት ነው አይደንቲቲ ፋንክሽን የሚለውን ነገር ካየን ለምሳሌ ታስታውሱ ከሆነ ስለ አይደንቲቲ መልቲፕሊኬቲቭ አይደንቲቲ፣ አዲሽን አይደንቲቲ፣ ስለ ነምበርስ አይተናል አይደል? በጣም አሪፍ። አሁን ለምሳሌ መልቲፕሊኬሽን ማንኛውም ነምበር ኤክስ በአንድ ቢባዛ ራሱ ኤክስ ነው። ታስታውሳላችሁ? ይሄ ዋን ኢዝ መልቲፕሊኬቲቭ አይደንቲቲ ይባላል። በአዲሽን ጊዜ ደግሞ ማንኛውም ኤክስ ዜሮ ቢደመርበት ምንም ለውጥ የለም ብለናል አይደል? ዜሮ ኢዛን አዲቲቭ አይደንቲቲ ነው። ዋን ደግሞ መልቲፕሊኬቲቭ አይደንቲቲ ነው። ሶ ፋንክሽን ላይ አይደንቲቲ የሚባል አለ። ምንድነው አይደንቲቲ ማለት ታዲያ? ምንድነው ኮምፖዝ ስናደርገው በዛ አይደንቲቲ ምንም አይነት ልዩነት የማያመጣ ማለት ነው። ስለዚህ ምንድነው ጊቨን ሴት ኤ ምንድነው የሚለው f is from a to a from a to a given by f of x equals to x ከሆነ አንድ ስንሰጠው አንድ ነው፣ ሁለት ስንሰጠው ሁለት ነው፣ ሶስት ስንሰጠው ሶስት ነው፣ አራት ስንሰጠው አራት ነው እያለ የሚሄድ ከሆነ ያ ፋንክሽን ምን ይባላል? አይደንቲቲ ፋንክሽን ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ለምሳሌ ይሁት እንደማ አሁን ኤፍ አክቲቪቲ 1.1 የመጻፋችሁ ኤፍ ይሄ ቢሰጠን እዚህ ጋር ያለው 1 2 2 3 4 4 1 ተሰጠን። ይሄ ደግሞ ይሄ ነው። እንደ ደግሞ አይደንቲቲ 1 1 2 2 3 3 4 4 ነው። ሶ ለምሳሌ ምንድነው ይሄኛው የመጀመሪያው አይ ኮምፖዝድ ኦፍ ኤ። ስለ ኮምፖዚሽን በባለፈው ሌሰናችን ስላየን ብዙም አሁን አንቸገርም። አይ ኦፍ ኤፍ ኦፍ ለምሳሌ ኤፍ ኦፍ 1 ስንት ነው? ኤፍ ኦፍ 1 ስንት ነው? ኤፍ ኦፍ 1 1 ነው። አይ ኦፍ 1 ደግሞ 1 ነው። ስለዚህ ምንድነው 1 ዊዝ 1 መጣ ማለት ነው። እሺ አይ ኦፍ እንደገና ደግሞ የአይ ኦፍ ሆኖ ግን በእንትን ቀጥል ይሄ አይ ኦፍ ኤፍ ኦፍ 2 ብናደርገው ስንት ነው? 2 ማለት ማለት ነው እዚህ ጋር ኤፍ ኦፍ 2 ስንት ነው? 3 ነው። ስለዚህ አይ ኦፍ 3 ደግሞ ማለት ነው ኤፍ ኦፍ 2 3 ነው። ኤፍ ኦፍ 2 3 ነው። አይ ኦፍ 3 ግን ስንት ነው? 3 ነው። ሶ 1 2 ነው የእቺኛው 1 ዊዝ ኤፍ ኦፍ 2 ስንት ነው? 2 2 ነው። እቺ 1 ዊዝ 2 ነች። 1 ዊዝ 2 ነው። ሌላ 1 2 ነው። አይ ኦፍ 2 ደግሞ እቺኛው አይ ኦፍ 2 2 የመጀመሪያው ሶሪ እዚህ ጋር ስለዚህ ማለት 2 ዊዝ 3 ነው። እሺ አይ ኦፍ ኤፍ ኦፍ 3 ኤፍ ኦፍ 3 ደግሞ ማለት ነው እዚህ ጋር 4 ነው። አይ ኦፍ 4 ደግሞ ስንት ነው? 4 ነው። ስለምንድነው ያለው 3 ዊዝ 4 ነው እያለ ያለ ነው። እሺ ሌላኛው ደግሞ አይ ኦፍ 4 ኤፍ ኦፍ 4 ነው። ኤፍ ኦፍ 4 ስንት ነው? 1 ነው።
ኦፍ 4 ስንት ነው? 1 ነው። ሶ አይ ኦፍ 1 ደግሞ ስንት ነው? 1 ነው። ስለዚህ ምንድነው እያልን ያለ ነው? 4 ዊዝ 1 ነው እያልን ያለ ነው። ይሄ የአይ ኦፍ ነው። ከዛ ደግሞ ኤፍ ኦፍ አይን ደግሞ እንስራ። ኤፍ ኦፍ አይ ደግሞ እንስራ። ይሄ ማለት ኤፍ ኦፍ አይ ኦፍ 1 ስንት ነው? አይ ኦፍ 1 ነው። ሶ ኤፍ ኦፍ 1 ስንት ነው? 2 ነው። ስለዚህ ምንድነው እያለን አንድ ዊዝ 2 ነው። እቺን ኮምፔር አድርጎ አያችሁ ተመሳሳይ መጣ ማለት ነው። ግልጽ ነው ተማሪዎች? ኦኬ ሶ እንደገና ደግሞ ኤፍ ኦፍ አይ ኦፍ 2 ካል አይ ኦፍ 2 ስንት ነው? 2 ነው። ስለዚህ ኤፍ ኦፍ 2 ደግሞ ማን ነው? ኤፍ ኦፍ 2 ማን ነው? እዚህ ጋር 3 ነው። እሺ 3 ነው። ይሄ ማለት ምንድነው? 2 ዊዝ 3 ነው እያለ ይሄው ኮምፔር አድርጓት እዚህ ጋር እንዲህ እያለ ይቀጥላል ማለት ነው። ሌላ 3 ስንሰጠው 3 ነው። 3 ደግሞ ማለት ማን ነው? 3 ማለት 4 ነው። ሶ 3 እና 4 ይሄው ተሰጥቶናል። አይ ኦፍ 4 ነው። 4 ስንሰጠው ደግሞ 1 ነው። ስለዚህ 4 1 እዚህ ጋር አለ ማለት ነው። ሶ ዛያር ምንድነው? አይ ኮምፖዝድ ኤፍ እና ኤፍ ኮምፖዝድ አይ ምንድናቸው? እዚህ ጋር አሁን እኩል ናቸው ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ጀነራሊ እዚህ ጋር ኤግዛምፕላችሁ መጻፋችሁን የሚያሳየው ይሄ ነው። ኤፍ ኦፍ ኤክስ ይሄ ቢሆን 2x - 3 እንደ አይ ኦፍ ኤክስ ነው አይደንቲቲ ፋንክሽን ማለት ነው። ኤክስ ቢሆን አይ ኮምፖዝድ ኦፍ ኤክስ ማለት እና ኤፍ ኮምፖዝድ ኦፍ አይ 2x - 3 2x - 3 ይሰጣል። ሶ ጀነራሊ ይሄ ከሆነ ማቲኮል አይደንቲቲ ፋንክሽን መስራት ራሱ ምንም ለውጥ የማያመጣበት ማለት ነው። ኮምፖዝድ ተደርጎ የመጣው ኤክሱ 2x - 3 2x - 3 ደግሞ ወራሊ ራሱ ኤፍ ነው ማለት ነው። ስለዚህ በማባዛት ልክ አንድ በማንኛውም ቁጥር ቢባዛ ራሱ ኤክስ ራሱ ቁጥሩ ይመጣል እንደተባለው እዚህ ጋር መልቲፕሊኬቲቭ አይደንቲቲውን ለማሳየት ያለው የኮምፖዚሽን ሶ ጀነራሊ ግን ምንድነው የሚለን ኢን ጀነራል ኤፍ ኢዝ አ ፋንክሽን ኤዝ ኤንድ አይ ኢዝ አን አይደንቲቲ ፋንክሽን ከሆነ አይ ኮምፖዝድ ኤፍ እና ኤፍ ኮምፖዝድ አይ ምንም ለውጥ የላቸው ማንንም ይሰጣሉ ነው የሚለው ኤፍን ይሰጣል ይለናል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው እዚህ ጋር ከዚህ ጋር ተያይዞ ምንድነው የሚያሳየው ፋንክሽን ኤፍ ይሰጠን። አሁን የኤፍ ኢንቨርሱ ማን ነው? አሁን እዚህ ጋር ኤፍ ኢንቨርስ 2 ኮማ አይደል መቀየር አይደለ? እሺ 3 ኮማ 2 እሺ 4 ኮማ 3 እና እሺ 5 ኮማ 4 ነው አይደል? ኤፍ ኢንቨርሱ ኢንቨርስ ከዚህ በፊት ከላይም ስላየ ነው በኦርደር ፔር ነው። ሶ ኤፍ ኢንቨርሱን ካገኘን ኤፍ ኢንቨርስ ኮምፖዝድ ኦፍ ኤፍ ማን ይሰጠናል? ኤፍ ኮምፖዝ ኤፍ ኢንቨርስ ለምሳሌ ይሄኛውን እንስራ ሁለቱ ቢን ስንሰራ ኤፍ ኢንቨርስ ኮምፖዝ ኤፍ ነው። ይሄ ማለት ኤፍ ኢንቨርስ ኦፍ ኤፍ ኦፍ 1 ስንሰጠው 2 ነው። ኤፍ ኦፍ 1 እንስተዋለን። ሶ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 1 2 ነው። ኤፍ ኦፍ 2 ደግሞ እዚህ ጋር ማለት ነው 1 ነው። ስለዚህ ምንድነው 1 ዊዝ 1 ነው። እሺ ሌላኛው ኤፍ ኢንቨርስ ኦፍ ኤፍ ኦፍ 2 ነው። ኤፍ ኦፍ 2 ደግሞ ስንት ነው? 3 ነው። ሶ ኤፍ ኢንቨርስ ኦፍ 3 ደግሞ ማለት ነው ኤፍ ኢንቨርስ ኦፍ 3 ደግሞ ማለት ነው 2 ነው። ስለዚህ ምን ይያል ማለት 2 ዊዝ 2 ነው ማለት ነው። ሌላኛው 3 ኤፍ ኢንቨርስ ኦፍ ኤፍ ኦፍ 3 ነው። ኤፍ ኦፍ 3 ደግሞ ስንት ነው? 4 ነው። ሶ ኤፍ ኢንቨርስ ኦፍ 4 ነው። ኤፍ ኢንቨርስ ኦፍ 4 ደግሞ ማለት ነው 3 ነው። ሶ ምን ይያል ነው 3 ዊዝ 3 ነው ይያል ያለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዋን ላስት ነው። እሺ ኤፍ ኢንቨርስ ኦፍ ኤፍ ኦፍ 4 ኤፍ ኦፍ 4 ስንት ነው? ኤፍ ኦፍ 4 ማለት 5 ነው። ስለዚህ ኤፍ ኢንቨርስ ኦፍ 5 ደግሞ ማለት ማለት ነው 4 ነው። ሶ ምንድነው የማለት 4 ዊዝ 4 ነው። ይዋቸው እነዚህ ደግሞ የማን ፋንክሽን ናቸው? የአይደንቲቲ ፋንክሽን ኮኦርዲኔት ናቸው ነው ማለት ነው። ምን እያልኩ ነው ያለሁት አሁን? ኤፍ ኢንቨርስ ኦፍ ኤፍ ማን ሰጠን? አይደንቲቲ ነው። ኮንቨርስ እናደርገው ይመጣልን በይሄኛው መስራት ትችላላችሁ። ይሄ ማለት ኤፍ ኦፍ ኤፍ ኢንቨርስ ሶ እንደዚህ ከሰጠን ይቺኛው አንደኛው አይደንቲቲ ፋንክሽን መሆኑን ቼክ ማድረጊያ መንገድ ሁለት ፋንክሽን ኢንቨርስ ናቸው ከተባለ እዚህ ጋር የምንወጣው ምንድነው given a function f and g are inverse of each other ከሆኑ ይችን መስጠት አለባቸው። f እና g inverse of each other ከሆኑ ፎጉንና ጎፉ ምን መሆን መቻል አለባቸው? አይደንቲቲ መስጠት መቻል አለባቸው። አይደንቲቲ ኦፍ ኤክስ ማለት ማን ነበር ያለው? ኤክስ ያለው ነው ማለት ነው። ግልጽ ነው ተማሪዎች? በጣም ብዙ ጊዜ ፈተና የሚመጣው
which pair of ይሰጥና በፔር ይሰጥና which pair of functions are inverse of each other የሚል ብዙ ጊዜ ፈተና ስለሚሰጣን ለምሳሌ ይህን በቁጥር ለማስረዳት በመልቲፕሊኬሽን ደረጃ የሁለት ኢንቨርሱ ማን ዋን ኦቨር ቱ ለምን ሲባዛ ስንት ስለሚሰጥ አንድ ስለሚሰጥ የአራት ኢንቨርስ ማን ዋን ኦቨር ፎር ነው ለምን አንድ ስለሚሰጥ አለ በመልቲፕሊኬሽን በቁጥር ያየን እሱን ነው እዚህ ጋር አፕላይ ያደረግን ያለ ነው ማለት ነው ወደ ኮምፖዚሽን አይደንቲቲ ስናመጣ ማለት ነው ሶ ለምሳሌ አሁን ይቺን ሩል ተጠቅመን ኤፍ ይሄ ቢሆን ኤፍ ኢንቨርሱ ይሄ ነው ከሆነ ቼክ እናድርገው ምን መሆን አለበት ኤፍ ኦፍ ኤፍ ኢንቨርሱ ምን መምጣት አለበት ኤክስ መምጣት አለበት ቼክ እና ሶ ይሄ ማለት what is f of f inverse of x ቼክ እናድርገው ይሄ f of f inverse of x ማለት 1 over 3 x plus 1 over 3 ነው ሶ በኤክስ ቦታ እዚህ ጋር አምጥተን ስናስገባው ምን ይመጣል አሁን 3 into 1 over 3x plus 1 over 3 minus 1 ነው አይደል በኤክስ ቦታ ስለሆነ የገባው 3 ሲገባ ምን ይመጣል አሁን 3x over 3 plus 3 over 3 minus 1 ይሄ 1 ይመጣል ይሄም 1 ይመጣል ሶ x plus 1 minus 1 ነው x መጣ ማለት yes እሺ በተመሳሳይ f inverse of f መምጣት አለበት ሶ ይሄ ማለት f inverse of f ማለት 3x minus 1 ነው ሶ ምን ይመጣል አሁን እዚህ ጋር ሲገባ እዚህ ጋር ነው የሚገባ ማለት ነው በኤክስ ቦታ ሶ ምን 1 over 3 into 3x minus 1 plus 1 over 3 ማለት ነው ኦኬ ሶ ይግባ እስኪ ይሄ ሶ ይሄን በዚህ አጣፍቷል ይሄ x ይመጣል ይሄ minus 1 over 3 plus 1 over 3 ይመጣል ይሄ ይጣፋል ሲምፕሊ ምን ይመጣል x መጣ ማለት ስለዚህ ምን እናሟላ ማለት ነው f of f inverse እና f inverse of f እኩል ሆኖ እነሱ ማን ነው አይደንቲቲ ስለዚህ they are inverse of each other ብለን መጥቀስ እንችላለን ማለት ነው ግልጽ ነው ተማሪዎች በጣም አርሶ የመጻፋችሁን ኤክሰርሳይዝ 1.2 የሚያሳየው ይሄ በጣም ቀላል ነው f of x ይሄ ቢሰጠንና i of x ነው አይደንቲቲ ፋንክሽን ነው ይሄ ምንድነው ብለናል ቅድም አይደንቲቲ ኦፍ f እና f of አይደንቲቲ ምን ሆነ ራሱ f መምጣት አለበት ነው ቼክ ይደረግ ይሄ በጣም ይመጣል እዚህ ጋር ብዙም ጊዜ ማጥፋት አይጠበቅበትም ቼክ ማድረግ ስለሚቻል ማለት ነው በጣም አሪፍ ነው ሁለተኛው ግን ምን ይለናል f of x ይሄ ቢሰጠን አይደንቲቲ ፋንክሽን ይሄ ቢሰጠን ዲተርማይን ኦፍ ኢንቨርስ ኦፍ x ነው ከዚህ ጋር መጠራት እንችላለን f of x 2x plus 4 ከተሰጠ ይሄ ማለት y is equal to x plus 4 ነው አይደል ኢንቨርስ ደግሞ ምን ማለት ነው ኢንተርቼንጅ ማድረግ ነው ይሄ ማለት x is equal to 2y plus 4 ነው እቺን ወደዚህ ላምጣት x minus 4 is equal to 2y ነው ኦቨር 2 ስናደርገው y is equal to x minus 4 over 2 ነው ካስፈለገ ለእያንዳንዱ የምናካፍለው x over 2 minus 4 over 2 is equal to 2 ይመጣል ሶ አሁን f inverse of x ማለት ማን መጣ ማለት ነው x over 2 minus 2 መጣ ማለት በጣም አሪፍ ስለዚህ ከዛ በኋላ ይሄኛውን አገኘን show that ይሄኛው ቼክ ማድረጉን አይደንቲቲ ይሰጠናል ወይ ነው ሶ መጀመሪያ what is f of f inverse list ሶ ይሄ ማለት f of f inverse of x ነው ሶ ይሄ ማለት f of f inverse of x ማለት x over 2 minus 2 ነው ሶ በx ቦታ እዚህ ጋር ይሄንን እዚህ ጋር ወስደን ስናስገባው ይሄን ቁጥር ምን ይመጣል አሁን 2 into x over 2 minus 2 እሺ ከዛ ፕላስ ምን ይመጣል ፕላስ 4 ይመጣል ሶ ይሄች ሁለት እየገባች ተባዛ ምን ትመጣለች ይጣፋል x ይመጣል -4 ፕላስ 4 ነው ይጣፋል ኢኳልስ ምን መጣ x መጣ which is ምንድነው ይሄ ደግሞ አይደንቲቲ መጣ ግልጽ ነው ተማሪዎች በጣም አሪፍ በተመሳሳይም f inverse of f ቢሰራ ይመጣል ራሱ ይሄ ማለት ምን ማለት ነው f inverse of f of x ማን ነው f of x ማን ነው ይሄው እዚህ ጋር f of x 2x plus 4 ስለሰጠ 2x plus 4 ነው ከዛ በኋላ ምን እናደርጋለን እዚህ ጋር ቦታው በx ቦታ ማስገባት ነው እዚህ ጋር እንትን ማለት ነው f inverse of x እዚህ ጋር ቦታ ይሄን እናስገባዋለን ይሄ ማለት ነው 2x plus 4 over 2 minus 2 ማለት ነው እሺ ሶ ይሄ ለእያንዳንዱ ሲሆን ምን ይሆናል 2x over 2 plus 4 over 2 minus 2 ነው
ይሄ ከላይ ያለው ኤክስ ይመጣል። ፕላስ 2 ማይነስ 2 ነው። ይሄኛው ምን ይመጣል? ኤክስ ነው። ኦልሬዲ እዚህ ጋር የተሰጠን መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ምን መጣ ለማለት ነው አሁን ኤፍ ኦፍ ኤፍ ኢንቨርስ ኢኳልስ ቱ አይደንቲቲ ኦፍ ኤክስ መጣ። አት ዘ ሴም ታይም ኤፍ ኢንቨርስ ኦፍ ኤፍም አይደንቲቲ ፋንክሽን መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሌላኛው እዚህ ጋር ኤክሰርሳይዝ 1.23 የመጻፋችሁ ማለት ነው ኮምፖዚሽን ተጠቅመን አሁን የተሰራንበት ማለት ምንድነው ዲተርማይን ኢፍ ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ አር ኢንቨርስ ኦፍ ኢች አዘር መሆናቸውን ቼክ አድርጉ ነው የሚለን። በጣም በቀላሉ አሁን ለምሳሌ ኤፍ እና ጂ መሆናቸው ነው ምን መሆን አለበት? ፎጉን እና ጎፉ ምን መሆን አለበት? አይደንቲቲ መሆን አለበት። አይደንቲቲ መሆን አለበት ነው። ሶ ለምሳሌ ኤም ብንሰራው እሺ ኤፍ ኦፍ ጂ ኦፍ ኤክስ እንስራ። ይሄ ማለት ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው። ሶ ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው ኤክስ ኦቨር 2 ነው፣ ኤክስ ኦቨር 8 ማለት ነው። ሶ እኛ ኤፍ ላይ ወስደን በኤክስ ቦታ ይሄንን እናስገባዋለን ማለት ስለዚህ 8 ኢንቱ ኤክስ ኦቨር 8 መጣ። ይሄ ማለት 8 ኤክስ ኦቨር 8 ነው። ሶ ኤክስ መጣ ማለት ነው። ኦኬ ጎፉስ ማን ይመጣል? ጎፍ ደግሞ ማለት ጎፍ ኦፍ ኤክስ ማለት ደግሞ ምን ማለት ነው? ጂ ኦፍ ኤፍ ኦፍ ኤክስ ነው። ሶ ይሄ ማለት ጂ ኦፍ ኤፍ ኦፍ ኤክስ ማለት ነው 8 ኤክስ ነው። ሶ እዚህ ጋር በኤክስ ቦታ መጣ ማለት ነው። ይሄ ማለት 8 ኤክስ ኦቨር 8 ነው። ይሄኛው ምን ይመጣል? ኤክስ መጣ። ሶ ምን መጣ አሁን ማለት ነው? ኤፍ ኦፍ ፎግም አይደንቲቲ መጣ፣ ጎፍም አይደንቲቲ መጣ። ሶ ዛያር ኢንቨርስ ኦፍ ኢች አዘር ብለን ማስቀመጥ እንችላለን። ስለ የስ እንላለን ማለት ነው። ዛያር ኢንቨርስ ኦፍ ኢች አዘር። በተመሳሳይ ቢም ሲም ዲም በዚህ አይነት መልኩ ቼክ አድርገናቸው አይደንቲቲው ከመጡ ዛያር ኢንቨርስ ኦፍ ኢች አዘር እንላለን። አይደንቲቲ ካልመጡ ግን አይደሉም ብለን እናስቀምጣለን ማለት ነው። በጣም አሪፍ ነው። ኦኬ ማዛን ኤክሰርሳይዝ ስንሰራ የዛሬውን ቻፕተር ብቻም ሳይሆን የአብሶሉት ቫልዩ የሲግነም ፋንክሽን ኮንሴፕት ያዙ ጥያቄዎችን እንስራ። ሶ ምንድነው የሚለን ኤፍ ኦፍ ኤክስ ኢኳል ቱ 3 ፕላስ 2 አብሶሉት ቫልዩ ኦፍ ኤክስ ቢመጣ ኤ ማን ነው? እነዚህን ካልኩሌት አድርጉ ነው የሚለን። ሶ ኤ ኤፍ ኦፍ ማይነስ 5 እንፈልግ ነው። በኤክስ ቦታ ማይነስ 5 ሊገባ ነው። ሶ ምን ይመጣል? 3 ፕላስ 2 አብሶሉት ቫልዩ ኦፍ ማይነስ 5 ይመጣል አይደል? በጣም ማለት ሶ 3 ፕላስ 2 ታይምስ አብሶሉት ቫልዩ ኦፍ ማይነስ 5 ደግሞ ምን ሆነ ይወጣል? 5 ሆነ ይወጣል። ሶ 3 ፕላስ 2 ታይምስ 5 ደግሞ 10 ነው። ሲደመር 13 ይመጣል ማለት ነው። እሺ ቢ ኤፍ ኦፍ 0 ነው የሚለን። እቺን 0 ብንተካስ ይመጣል ነው 3 ፕላስ 2 አብሶሉት ቫልዩ ኦፍ 0 ነው። አብሶሉት ቫልዩ 0 0 ይመጣል። ስለዚህ ይመጣል 3 ፕላስ 2 ታይምስ 0 ይመጣል። ሶ 3 ፕላስ 0 ነው 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ሌላኛው ደግሞ ኤፍ ኦፍ ማይነስ 5 ኦቨር 2 ይለናል። እዚህ ጋር ያለችው 3 ፕላስ 2 ኢንቱ አብሶሉት ቫልዩ ማይነስ 5 ኦቨር 2 ነው። አብሶሉት ቫልዩ ሲወጣ 5 ኦቨር 2 ይሆናል። ሶ ከዛ 3 ፕላስ 2 ታይምስ 5 ኦቨር 2 ይሆናል። ሶ 2 ባይ 2 ይጣፋል። ሶ 3 ፕላስ 5 ብቻ ይቀራል 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? ሶ እንደያል የዲንን መስራት እንችላለን። ሶ ከዚህ ጋር ተያይዞ አብሶሉት ቫልዩ ፋንክሽን ያው ይታወቃል። ዶሜኑ ማን ነው? ኦል ሪል ነምበር ነው። እዚህ ጋር ዶሜን እና ሬንጅ ፈልጉ ነው የሚለው። ሬንጁ ግን ግሬተር ዛን ኦር ኢኳል ቱ ምን ይመጣል ማለት ነው? 3 ስለምን ወይ ደግሞ ከክሎዝድ ብራኬት 3 አፕ ቱ ፖዚቲቭ ኢንፊኒቲ የሚለውን እናያለን ማለት ነው። በጣም አሪፍ። እሺ ሲግነም ፋንክሽን ደግሞ መጣ። እዚህ ጋር 2 ማይነስ ሲግነም ፋንክሽን ኦፍ ኤክስ ነው። ይሄ እነዚህ ጥያቄዎች ማለት የመጽሐፋቸውን የሰመሪ ኤክሰርሳይዝ ላይ ያሉ ጥያቄዎች ናቸው። ሶ ለምሳሌ ኤ ኤን እንስራ። እሺ ኤፍ ኦፍ ማይነስ 3 ነው። እዚህ ጋር ይችን ተካ። እዚህ ጋር ማለት ይሄ ማለት 2 ማይነስ ዘ ሲግነም ኦፍ ማይነስ 3 ነው። ሶ ሲግነም ኦፍ ማይነስ 3 ስንት ነው? ማይነስ 1 ነው። ፎር ኤክስ ሌስ ዛን 0 በሙሉ ማይነስ 1 ስለሆነ ሶ ምን ይሆናል? 2 ማይነስ ኦፍ ማይነስ 1 ኢኳል ቱ ምን ይመጣል? 3 መጣ ማለት ነው። ኤፍ ኦፍ 0 ማለት 2 ማይነስ ሲግነም ኦፍ 0 ነው። ሶ ስንት ይመጣል? ሲግነም ኦፍ 0 0 ነው። ሶ 2 ማይነስ 0 ስንት ይመጣል? 2 ይመጣል ማለት ነው። በጣም ጥሩ። ኦኬ አንድ ሚስ ያደረግነው ነገር አለ። እዚህ ጋር 3 አለች እዚህ ጋርም 3 አለች። ሶሪ ይሄኛው ነው ቼንጅ አድርጓል፣ ግን ይሄኛው ግን ስንት ይመጣል? ይሄ ማይነስ ኦፍ ማይነስ
ይችኛዋ ማይነስ 3 መሆን መቻል አለበት። ሶ ማይነስ ኦፍ ማይነስ ፕላስ ይሄ 5 ነው የሚሆነው። ሶሪ ይሄ ፖዚቲቭ 5 ነው። ሶ ይችኛዋ ማይነስ ስላለች ማለት ነው ኤፍ ኦፍ 1 ኦቨር 2 ስንመጣል ኤፍ ኦፍ 1 ኦቨር 2 ማለት 2 ማይነስ 3 ሲግነም ኦፍ 1 ኦቨር 2 ከኤክስ ግሬተር ዛን 0 በሙሉ 1 ስለሚመጣ 2 ማይነስ 1 ታይምስ 3 ማለት ነው። ሶ 2 ማይነስ 3 which equal to ኔጌቲቭ ማይነስ 1 ይመጣል። ለፎር እንስራ ኤፍ ኦፍ 4 ማለት 2 ማይነስ 3 ታይምስ ሲግነም ኦፍ 4 ነው። ሲግነም ኦፍ 4 1 ነው የሚመጣ። ስለዚህ ስንማ 2 ታይምስ 3 ታይምስ 1 ነው which is equal to ማይነስ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ዶሜናችን በሙሉ ኦርደር ነምበር ነው ነው። ሬንጅ ግን ማን ይመጣል? ማይነስ 1 2 እና 5 ይመጣል ማለት ነው። ይሄ ማን ነው? ሬንጅ ማለት ነው። ሬንጅ ዶሜን ግን ማን ነው? ኦርደር ነምበር ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ የመጨረሻዋ ደግሞ የግሬተስት ኢንቲጀር ቫልዩ ሰርተን እንጨርሳለን። ሶ ፋንክሽኑ ምንድነው? ኤፍ ኦፍ ኤክስ ዘ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ማይነስ 3 ነው። ሶ ማይነስ 2 ቢተካ ኤፍ ኦፍ ማይነስ 2 ስንት ይመጣል? ማይነስ 2 ማይነስ 3 ግልጽ ነው ተማሪዎች። ዘ ግሬተስት ኢንቲጀር ኦፍ ማይነስ 5 ነው። ኢንቲጀር ስለሆነ ራሱ ማይነስ 5 ይመጣል። እሺ 0 ብንተካ ኤፍ ኦፍ 0 ብንተካ ይሄ ማለት 0 ማይነስ 3 ነው ኢኳል ዘ ግሬተስት ኢንቲጀር ኦፍ ማይነስ 3 ነው። ኢንቲጀር ከሆነ ራሱ ኢትሰልፍ ይሆናል። ሌላኛው ደግሞ ኤፍ ኦፍ ማይነስ 5 ኦቨር 4 ቢተካ ስንት ነው? ይሄ ማለት ማይነስ 5 ኦቨር 4 ማይነስ 3 ማለት ነው። ኦቨር 1 እናርግና ቼክ እናድርገው መጀመሪያ እቺኛዋን ማለት ነው። ማይነስ 5 ኦቨር 4 ማይነስ 3 ኦቨር 1 ክሮስ ክሮስ ሲደረግ ስንት ይመጣል? ይሄ ማይነስ 5 ኦቨር 4 እናደርጋለን። ሶ ዚስ ዋን ማይነስ 5 ማይነስ 12 አይደለም ስንት ይመጣል? ኔጌቲቭ 17 ኦቨር 4 ነው። ይሄ ኔጌቲቭ 4.25 ይመጣል። ሶ ስንት ይመጣል? አሁን በግሬተስት ኢንቲጀር ኔጌቲቭ 4.25 ነው። ስንት ይመጣል? ይሄ ኔጌቲቭ 5 ይመጣል ማለት ነው። ግልጽ ነው ተማሪዎች። በጣም ግሬተስት ኢንቲጀሩ ስለሆነ ሌላኛው ኤፍ ኦፍ ማይነስ 5 ነው የሚለን አይ ቲንክ ያ 5 ሶሪ ኤፍ ኦፍ 5 ነው። ይሄ ማለት ምን ማለት 5 ማይነስ 3 ነው። ይሄ ደግሞ ስንት ይመጣል? 2 ነው። ሶ 2 ይመጣል። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ እዚህ ጋር ምን እንደምናየው ዶሜኑ ዘ ሴት ኦፍ ኦርደር ነምበር ብለናል። ሬንጁ ግን ዘ ሴት ኦፍ ኢንቲጀር ብለናል። ኢንቲጀር መምጣት ስላለበት ዘ ሴት ኦፍ ኢንቲጀር ይሆናል ማለት ነው። ሶ አይ ሆፕ የዛሬው ክላሳችን ይሄንን ይመስል ነበረ። አይ ቲንክ አሪፍ ጊዜ አብረን እንዳሳለፍ ተስፋ እናደርጋለን። መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው